ሰላም ጤና ይስጥልኝ። ዛሬ እጅግ ተፈላጊ ስለሆነውና ለብዙዎች የቁጠባም ሆነ የጌጣጌጥ መነሻ ስለሆነው ስለ 5 ግራም ወርቅ በዝርዝር መረጃን ይዘንላችሁ መጥተናል። 5 ግራም ወርቅ በገበያ ላይ ያለው ዋጋ ስንት ነው? በካራት ልዩነታቸው በ18 እና በ21 ካራት ምን ያህል ልዩነት አላቸው? ለመሆኑ አሁን ባለው የገበያ ሁኔታ 5 ግራም ወርቅ መግዛት ወይስ መሸጥ ያዋጣል? ሁሉንም ጥያቄዎች በዚህ ቪዲዮ የምንመለስ ይሆናል። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ እንዳይረሳ፣ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃችን ነው የምንሄደው። እንግዲህ የ5 ግራም ወርቅ ለምን ተመራጭ ነው የሚለውን ስንመለከት 5 ግራም ወርቅ እንግዲህ ለኢንቨስትመንትም ሆነ በስጦታ ረገድ በጣም ተመራጭ የሚያደርጉት ጥቂት ምክንያቶች አሉ። ከነዚያ ምክንያቶች አንዱ የተለያዩ ምክንያቶችን ብናነሳ ለምሳሌ ተደራሽነቱን እንዲሁም ደግሞ በቀላሉ የሚገዛ የቁጠባ አማራጭ መሆኑን እንግዲህ ማየት እንችላለን። በተጨማሪው ደግሞ ለጌጣጌጥ፣ ለቀለበት እንዲሁም ደግሞ ለቀጭን የአንገት ሐብል ተስማሚ የሆነ ክብደት አለው ማለት ነው። ለሁለቱም የሚሆነው እና በቀላሉ በማንኛውም ሰዓት ላይ ወደ ገንዘብ ለመቀየር በጣም ቀላልና ፈጣን ነው። በተለይ ደግሞ 18 ካራቱን የ5 ግራም ከመግዛት ይልቅ የ21 ካራቱን መግዛት እጅግ በጣም ተመራጭ ነው ማለት ነው። ወርቁ ሲመዘን 5 ግራም ቢሆንም እንደ ካራት መጠኑ መቼም ዋጋውም ጥራቱም ይለያያል ማለት ነው። ምክንያቱም እንደምታውቁት ከሆነ የ18 እና የ21 ካራት አንደኛ በመልካቸውም ልዩነት አላቸው፣ በጥራታቸውም ልዩነት አላቸው፣ በክብደታቸውም ልዩነት አላቸው። በተጨማሪም ደግሞ በዋጋቸውም ልዩነት አላቸው። በክብደታቸው ምን ልዩነት አላቸው ስትሉ ለምሳሌ ተመሳሳይ የሆኑ ግራሞችን በ18 እና በ21 ካራት ብንመለከት የበለጠ ላይት ሆኖ የሚታየው ወይም ደግሞ ቀለል የሚለው የ21 ካራቱ ነው። ለምን? ወርቅ በባህሪው ከሌሎች ማዕድናቶች ጋር የመደባለቅ ሁኔታውን አነስተኛ ሲያደርግ እጅግ በጣም ክብደቱ ያንሳል ማለት ነው። ጥንካሬም ስለሌለው 21 ካራቱ በክብደት ደረጃ ከ18ቱ ያንሳል ማለት ነው። 18ቱ ደግሞ ብዙ የማዕድናቶች ጋር የተደበላለቀ ስለሆነ አነስተኛ ከፍተኛ የሆነ ክብደት አለው ማለት ነው። 24 ካራቱን በምንመለከትበት ሰዓት እንግዲህ ንጹህ ወርቅ የሚባለው ነው። 99.9 የሆነ ንጹህ ወርቅ ነው። 5 ግራሙ የ21 ካራት ብዙ ጊዜ ያው 24 ካራቱ እንደምታውቁት በሳንቲምም እንዲሁም ደግሞ በባር መልክ ታገኙታላችሁ። ምናልባት እንደዚህ አይነት ወርቆችን ላይቭ መግዛት እፈልጋለሁ፣ በዲጂታል መንገድ መግዛት እፈልጋለሁ ካላችሁ በዚህ ቪዲዮ ስር ዲስክሪፕሽን ጋር ሄዳችሁ የኦንላይን የወርቅ ግብይቶችን ማድረግ ትችላላችሁ ማለት ነው። ብዙ ጊዜ የ21 ካራት በጌጣጌጥ መልክ በብዛት ይገኛል። 24 ካራት ግን በባር መልክ እንዲሁም ደግሞ በሳንቲም መልክ ነው የሚገኘው ማለት ነው። የበለጠ ሪኮመንድ ማድረጋችሁ ብትገዙ ማለት ነው። ከ18ቱን ከመግዛት ይልቅ 21 ካራቱን ብትገዙት ይመረጣል። ለምን ካላችሁ አንደኛ ጥንካሬ ያለው፣ ሁለተኛ ውበትንም አጣምሮ ነው የያዘው 21 ካራት። በተለይ ደግሞ የአሁኑ ጊዜ የሰርግ ጊዜ ስለሆነ ለስጦታዎች ብዙ ይመረጣል ማለት ነው። 21 ካራት እንድትገዙ ሪኮመንድ አደርጋለሁ። ከሌሎች ማዕድናቶች ጋር ስለሚቀላቀል ጥንካሬው ከፍተኛ የሆነው 18 ካራትም ዋጋው ጥሩ የሚባል ነው። ዛሬ እንግዲህ የሁለቱንም ካራቶች በስንት እንደሚሸጡ የምነግራችሁ ይሆናል። ቪዲዮን የተከታተላችሁ ነገር ግን እስካሁን ላይክ ካላደረጋችሁ ላይክ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ እንድታደርጉ በማክበር እንጠይቃለን። እንግዲህ ለተለዋዋጭ ዲዛይኖች እና ለዕለት ተዕለት አጠቃቀም ተመራጭ የሆነው 18 ካራት ዋጋው
በምን አይነት ሁኔታ እንደሚሸጥም የ21 ካራትንም በዛው የምንነግራችሁ ነው የሚሆነው። ታዲያ ምንድነው ዋጋው ተለዋዋጭነት ሁኔታ ዛሬ የምነግራችሁ ዋጋ ነገ ተነጎዳ ስትሄዱስ ምን ሊሆን ይችላል የሚለውን እንግዲህ በምንመለከትበት ሰዓት ላይ ሁለት ዋና ዋና ምክንያቶች መመልከት ያስፈልጋል። በተለይ ከዋጋ የወርቅ ዋጋ ተለዋዋጭነት ጋር ተያይዞ ማለት ነው። ይህንንም የ5 ግራም የወርቅ ዋጋ ይዛችሁት ወይም ደግሞ በእጃችሁ ላይ ሆኖ ሊያለዋውጥባችሁ የሚገባ ወደ ሁለት የሚጠጋ ምክንያቱ ምንድነው? አንደኛው የዓለም አቀፍ የወርቅ ዋጋ ነው። ሌላው ደግሞ በዓለም ገበያ ላይ የወርቅ ዋጋ በጨመረ ቁጥር የ5 ግራም ዋጋም በዛው ከፍ ይላል። ሌላው ደግሞ በእኛ ሀገር ደረጃ የምንዛሪ ተመን ነው። የውጭ ምንዛሪ ለውጦች በቀጥታ ከሀገር ውስጥ ወርቅ ጋር ተጽዕኖ አላቸው ማለት ነው። በመጨረሻም እንግዲህ የምሰጣችሁ ምክር ይኖራል። ከዛ በፊት ግን ወደ ግራሞቹ ዋጋ እንሄዳለን። የ18 ካራቱን የ1 ግራም የተሰራ ወርቅ ማለት ነው። የ18 በአንዱ ግራም 24500 ነው። በ5 ግራም ደግሞ የተሰራ ወርቅ የ18 ካራት ወርቅ እየተሸጠ የሚገኘው በ122500 የኢትዮጵያ ብር ነው። ቀጥለን የ21 ካራቱን በተመሳሳይ ግራም ማለትም በ5 ግራም ስንመለከት የ21 ካራቱን 5 ግራም የአንገት ሐብል ሊሆን ይችላል፣ የእጅ ቀለበት ሊሆን ይችላል። በስንት ማግኘት ይቻላል ካላችሁኝ ያንዱን ሂሳብ በ29500 በአሁኑ ወቅታዊ ሁኔታ አስልተ ነው ማለት ነው። ስንት ይመጣል? 147500 የኢትዮጵያ ብር እየተሸጠ ነው የሚገኘው ማለት ነው። እንግዲህ አንዳንዴ አስተውላችሁ ከሆነ ዋጋው 28 የሚሆንበት ታይም አለ። የዛሬ 2 ሳምንት እና 1 ሳምንት ወዲህ በ28000 የሰራውላችሁ አለ። አሁን ደግሞ እንደምታውቁት ዋጋው በተለያዩ ቦታዎች በጣም ፍላክቹዌት ያደርጋል። በእርግጥ የወርቅ ካራቱ ተመሳሳይ ቢሆንም ዲዛይኑ ተመሳሳይ ስለማይሆን ሁሉም ተመሳሳይ ዋጋ አላቸው ማለት አይደለም። ምናልባት የእናንተ ምርጫ እጅግ በጣም የተዋበና በጣም ውስብስብ የሆነ ዲዛይንን የሚፈልግ ከሆነ ዋጋው በጣም ሊጨምር ይችላል፣ ከዚህም በላይ ማለት ነው። ለዛሬ ያስኩላችሁ የወርቅ መረጃ ይህንን ይመስላል። አንድ ያስኩላችሁ ምክር ነገር አለ። ምንድነው ካላችሁኝ እንግዲህ እንደምታውቁት በዚህ ቻናል ላይ የተለያዩ የወርቅ መረጃዎችን እያቀረብንላችሁ ነው የሚገኘው። ስለዚህ መግዛት የምታስቡ መሸጥ የምታስቡ ታያላችሁ። ስለዚህ ጠቃሚ ነው። እንደዚህ አይነት መረጃ የምትልኩ ከሆነ ሰብስክራይብ ማድረግ እንዳትረሱ። በመጨረሻም የ5 ግራም ወርቅን ለመግዛት ካሰባችሁ ሁልጊዜ ጥራትና ካራቱን እንድታረጋግጡ እመክራችኋለሁ። ያንን እንዳትረሱ። በተለይ ደግሞ ለኢንቨስትመንት የምታስቡ ከሆነ ቡሊየን የሆኑ ጌጣጌጦችን ማለትም 24 ካራቶችን እንድትገዙ እመክራችኋለሁ። እንደ ምርጫችሁ ደግሞ 21 ወይም ደግሞ 18 ካራት በነገርኳችሁ ዋጋ በዛሬ ባለው የገበያ ሁኔታ መግዛት ይቻላል። እንደምታውቁት ወርቅ ሁልጊዜም አስተማማኝ ሀብት መሆኑን አትዘንጉ። ለዛሬ ያስኩላችሁ የ5 ግራም በ18 እና በ21 የወርቅ ዋጋ ይሄን ሊመስል ነበር። በሌሎች ተጨማሪ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ